ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ያበረከተችው አስተዋጽኦ ተጠቅሶ የሚዘለቅ አይሆንም። ለዚህም ነው ራሷ ሀገር መባሏ። በውጭ ወራሪ ኃይል የሀገር ሉዓላዊነት ሲደፈር የእምነቱ ተከታይ ምዕመኖቿን፣ አገልጋይ ካህናቶቿን እንዲሁም ብፁዓን አበው ሊቃነ ጳጳሳትን የእምነቱ መገለጫ የሆነውን የቃል ኪዳኗን ታቦት አሲዛ በየጦር ግንባሩ በመሰለፍ እንኳን ሕዝቦቿ ምድሪቱም ለወራሪ ጠላት እንዳትገዛ የአገር ሉዓላዊነትን ያስከበረችና ከሌሎች አፍሪካ ሀገራት ቅኝ ያልተገዛች ብቸኛ ሀገር ኢትዮጵያ ተብላ በታሪክ ድርሳናት እንድትሰፍር ግንባር ቀደም ሚና የተጫወተች፣ ነፃነትን ከነክብሩ ሀገርን ከነድንበሩ ጠብቃ ያቆየች የሀገር ባለውለታ ራሷም ሀገር ናት። ታዲያ ይህን የአባቶቻቸውን ታሪክና ገድል እያስቀጠሉ የሚገኙ የሀገር ኩራት ዛሬም በሰሜኑ ክፍል የሚገኙ ብፁዓን አበው ሊቃነ ጳጳሳትን ውለታ ሀገር የሚመሰክረው ነውና ይህም ለዳግም ታሪክ ይቀመጥ። ዛሬም መከራው ቢጠግም አልተቋጨምና ቤት ንብረታቸውን ትተው ከ40 ሺህ በላይ የሚሆኑ ነዋሪዎች የድረሱልኝ ጥሪ እያሰሙ መሆኑን ብፁዕ አቡነ በርናባስ የዋግምራ ሀገረ ስብከት ሊቀ ጳጳስ ይገልጻሉ። ይህንንም ጥሪ ተከትሎ በአሜሪካን ዋሽንግተን ዲሲ የሚገኘው የደብረ ገነት መድኃኔዓለም ቤተ ክርስቲያን የ1 ሚሊዮን ብር ድጋፍ አድርጓል። ከአሜሪካን ሀገር ከሚገኘው በዋሽንግተን ዲሲ አካባቢ የመጀመሪያው አንጋፋው ተብሎ የሚጠራው የደብረ ገነት መድኃኔዓለም የገዳማትና የወገን መርጃ ኮሚቴ ሰብሳቢው አቶ ዮሐንስ ተክሉ በዚህ ያሉ፣ የዛሬው እርዳታችን ደግሞ በደብራችን ያለው ሰንበት ትምህርት ቤት በኩረ ሃይማኖት ወትሩፋት የደብረ ገነት መድኃኔዓለም ሰንበት ትምህርት ቤት ለብፁዕ አባታችን አቡነ በርናባስና ቡራኪያቸው የደርብን አቡነ ኤርሚያስ ዛሬ እዛ ስላሉ አልተገኙም። እሳቸውም የተከበሩ ሊቀ ማእምራን ፋንታሁን ሙጬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥኑ ዋና የመርሃ ግብራችን ስራ አስኪያጅ እሳቸው ተወክለው እኔም ከማስተዳድረው ደብረ ገነት መድኃኔዓለም እዚህ ካሉት ከነሱ ጋር ቀርብ ያለው እንግዲህ ዛሬ በዚህ የተገኘንበት ዓላማችን ምንድነው? ደብራችን ደብረ ገነት ከፍተኛ የእርዳታ ስራዎችን በማድረግ ይታወቃል። ከዚህ በፊት ድርቅ ገባ በተባለ ሰዓት ላይ ከፍተኛ እርዳታ አድርገናል ብለን እናስባለን። ወደ 11 ሚሊዮን ብር በላይ እርዳታ ያደረገ በባህር ዳር የጣና ሐይቅ በእምቦጭ በተወረረ ጊዜ አንድ ማሽን መግዣ የሚሆን ወደ $70,000 ያን ሁሉ ያደረገ እንደገና ደግሞ የዛኑ ጊዜም ባደረግነው ሁሉ አስተዋጽኦ ብዙ ነገሮች እያደረገ ያለ ደብረ ገነት መድኃኔዓለም ነው። የብፁዕ አባታችን የአቡነ በርናባስ ቡራኬ እዛ ባላችሁት በደብረ ገነት መድኃኔዓለምና በዚህ በቴሌቪዥን መርሃ ግብራችን ለምትከታተሉ ሁሉ ይደርሳችኋል። እንግዲህ ሌሎች የገዳማት እርዳታዎች በጣም ብዙ ነው የምናደርገው። ብፁዕ አባታችን እንደ ዱር አንበሳ ገዳም፣ ሌሎችም ገዳማት በተቸገሩ ጊዜ እንደ ዋልድባ ማንም ሳይደርስ በሁሉም አቅጣጫ እርዳታዎችን የሚያደርግ ነው። አሁን ሰሞኑን ሀገራችን ኢትዮጵያ በርስ በርሱ ግጭት በደረሰባት በዚህ ፈተናና መከራ ሰዓት ሁላችንም ወደ እግዚአብሔር እየጸለይን እያዘንን እንባችን እያፈሰሰን ያለንበት ሰዓት ነው እና በተደረገው ጥሪ ለወገኖቻችን እርዳታ በሚል በሀገረ ስብከትም ደረጃ ብፁዕ አባታችን አቡነ ፋኑኤል የሀገረ ስብከቱን መምሪያ ኃላፊዎች ሰብስበው እያንዳንዱ ቤተክርስቲያን እርዳታ እንዲያደርግ ተብሎ በአጠቃላይ ወደ 20 ሚሊዮን ብር የሚደርስ እርዳታ ለተፈናቀሉ ወገኖች በተደረገው እርዳታ ተደርጓል። በዛው በመስመሩ ከኛ ደብር ከደብረ ገነት መድኃኔዓለምም በዚህ ሀገር ስናስበው እንግዲህ ወደ 6 ሚሊዮን ብር ነው እርዳታ ያደረግነው ከኛ ደብር። ብፁዕነታቸው የሚያዝኑ ብፁዓን ናቸው የሚለውን የወንጌል ቃል ጠቅሰው እርዳታውን ላደረገው የደብረ ገነት ቤተ ክርስቲያንም አመስግነዋል። የደብረ ገነት መድኃኔዓለም አስተዳዳሪ እንዲሁም የደብሩ ሰንበት ተማሪዎች አቶ ዮሐንስ ክፍሉ በዚህ ዕለት በዚህች ቀን ሁላችንንም በሕይወት ጠብቆ
ከነበረው መከራ ሁሉ ሰውሮ እዚህ ሰዓት ያደረሰን የዘመናት ባለቤት እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ በቅዱስ ወንጌል ብፁዓን መሐረያን እስመ ሎሙኒ ይምህርዎሙ ይላል። የሚራሩ የተራበውን አይተው የታረዘውን አይተው የተቸገረውን አይተው የሚራሩ ሰዎች እነሱ ንዑዳን ናቸው ይላል። እነሱ የተመሰገኑ ናቸው። እነሱ እንደራሩ፣ እነሱ መልካም ነገር እንዳደረጉ እግዚአብሔር ደግሞ ለነሱ መልካሙን ነገር ያደርግላቸዋል። እነሱ የሰውን ችግር አይተው ቸል ስላላሉ ሥላሴም ለነሱ በማያልፈው ርስቱ በማያልፈው መንግስቱ የበለጠ ያደርግላቸዋል ይላልና በእውነት በዚህ ጊዜ በዚህ ዓመት ብዙ ነገር አይተናል። መከራው ብዙ ነገር አስተምረዋል። ብፁዕ አቡነ ኤርምያስ የሰሜን የደቡብ ወሎና የከሚሴ ሀገረ ስብከት ሊቀ ጳጳስን ወክለው ምስጋና ያቀረቡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዋና ስራ አስኪያጅ ሊቀ መምህራን ፋንታሁን ሙጬ ብፁዕነታቸው በስራ ምክንያት መገኘት አለመቻላቸውን ገልጸው በብፁዕነታቸው ስም እርዳታ ያደረገውን የደብረ ገነት መድኃኔዓለም ቤተክርስቲያንን አመስግነዋል። ላደረጋችሁት ነገር ብፁዕ አቡነ ኤርምያስ በአገልግሎት ምክንያት እዛው ሰዎች ምእመናኑን በየወረዳው እያጽናኑ እየዞሩ ያሉ በመሆናቸው እዚህ አዲስ አበባ ላይ ሊገኙ አልቻሉም እና እንደው እግዚአብሔር ይስጥልን በልልኝ ስላሉኝ ነው የተገኘው እንጂ አሁን እንደዚህ እንደ ቴሌቪዥን አገልጋይነት አይደለም የተገኘው። ከሁሉ አስቀድሞ እንግዲህ ዶክተር ዘበነን ሊቀ ማእምራን በጣም እናመሰግናለን። አንዳንዴ የመሪዎች የአስተዳዳሪዎች ኃላፊነት ነው ልጆቻቸውን ከታች ያሉትን እንዲሰሩ የሚያደርጋቸው ማለት ነው። መድኃኔዓለም ኢየሱስ ክርስቶስም በወንጌሉ ላይ የተናገረው ይሄንን ነው። መልካም እረኛ ሲሆን በጎቹ በትክክል ይሰማራሉና እናንተም መልካም እረኛ ስላገኛችሁ የእረኛችሁን ጠባይ የእረኛችሁን ባህሪ መስላችሁ ቤተክርስቲያንን እንድትረዱ ተነሳስታችኋል። አስቀድሜ ላመሰግን የምፈልገው ዶክተር ሊቀ ማእምራን ዘበንን ነው። እግዚአብሔር አምላክ በአገልግሎቱ እንዲያጸናልን ክህነቱን የበለጠ እንዲባርክልን እድሜውና ጤናው እንዲሰጥልን ከልብ ነው የምመኘው። እንግዲህ አሁን ግን የመጣ ነው ሰንበት ትምህርት ቤታችን በወገን መርጃ ኮሚቴው ስር ሰንበት ተማሪዎቻችን ተሰባሰቡና የእምነታችን መሪዎች የአባቶቻችን ቡራኬ ያነ መከራ የተቀበሉት የነ ብፁዕ አቡነ በርናባስ የነ ብፁዕ አቡነ ኤርምያስ የነሱ በረከት እንዲያድርብን ትንሽ እርዳታችን እናድርግ ብለው በብፁዕ አባታችን ሀገረ ስብከት ላሉ ለተጎዱት 500,000 ብር እንደዚሁ ደግሞ በብፁዕ አባታችን በአቡነ ኤርምያስ በኩል ላሉት ደግሞ እንደዚሁ 500,000 ብር በአንድ ላይ 1 ሚሊዮን ብር ወጪ አድርገው ነው ዛሬ በኩራ ሃይማኖት ወትሩፋት የደብረ ገነት መድኃኔዓለም ሰንበት ተማሪዎች ይህንን ኃላፊነት ወይዘሮ የሽም በዚህ ያለች ዘማሪ ማንደፍሮም በዚህ አሉ የገዳማት ኮሚቴ ሊቀመንበራችን በዚህ አሉ። ይህንን ነው እንግዲህ ትንሽ ስጦታ ብፁዕ አባታችን ዘንድ መተን ቡራኬ እንቀበል ስላሉ እኔ እንዳስተባባሪ ነኝና እነሱን ይዤ ነው ወደ ብፁዕ አባታችን የቀረብኩት። በመጀመሪያ አባታችን አቡነ ባርናባስ በረከቱ ጸሎቱ ይድረሰን። እግዚአብሔር አምላክ ለዚህም ስለመረጠን እግዚአብሔር እናመሰግናለን። ዛሬ በደብረ ገነት መድኃኔዓለም ምእመናን ስም ሆኜ የሰንበት ትምህርት ቤታችን ያደረገውን እርዳታ ለማቅረብ በመቻላችን ደስ ብሎኛል። ግን ዋናው ልናደርግ የምንፈልገው ወደፊት በተስፋፋ መንገድ የደብረ ገነት መድኃኔዓለም ምእመናን ከሀገራቸው ባለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል
የምታደርገውን እርዳታ ለማስፋፋትና በተጠናከረ መንገድ የምናካሄድበትን ለመማር ነው። የአሜሪካን ሀገር ኑሮ እዚህ እንደምናስበው እንዳልሆነ ገምታለሁኝ። ውጣ ውረዱ ከባድ እንደሆነም እረዳለሁ። እንደው አገር ቤት ውስጥ መራብ ሊሆን ይችላል፣ ግን እዛ ያለው አጠቃላይ ወጪውን መሸፈን በእንቅልፍና በመተኛትና ባለመተኛት መካከል በሚደረግ ጦርነት የሚገኝ ገንዘብ እንደሆነም እናስባለን። ግን ከዛ ከምታገኙት ላይ ደግሞ በዚህ በጦርነቱ ምክንያት የተጎዱ ወገኖቻችሁን በማሰባችሁ በተለይ የሰንበት ትምህርት ቤቱን በጣም እናመሰግናለን። የምንወደውም እንዲህ ነው የሚሆነው። ቤተክርስቲያናችሁን በደንብ አድርጋችሁ ብትረዱ መልካም ይሆናል ብለን እናስባለን። ዓለምም እንደ ኢትዮጵያ ምን ነገር እየተደረገ እንዳለ እኔ በራሴ የታዘብኩት ሰዓት እና ዓመት ማለት እችላለሁ። እንግዲህ የነበረውን የ5 ወር ችግርና መከራ፣ ስደትና መፈናቀል፣ መራብና መጠማት፣ እርዛት ብዙ በዚህ ደቂቃ መናገሩ ብዙም የሚያስፈልግ አይመስለኝም፣ ሰዓትም አይኖርምና። ነገር ግን ያን ሁሉ ምንም በመጠኑ ያው መከራው ሙሉ በሙሉ ተወግዷል ማለት አይቻልም። ነገር ግን ከነበረው ተቀንሶ በማየታችንን እግዚአብሔርን እናመሰግነዋለን። ስሙ የተመሰገነ ይሁን። በተለይ በዚህ የጦርነት ወቅት ላይ 4ቱ ብፁዓን አባቶች በጣም በእውነት በኢትዮጵያ ቤተክርስቲያን ላይ በወርቅ ቀለም የሚጻፍ ታሪክ ጽፈዋል። ብፁዕ አቡነ አትናቴዎስ በጣም አረጋዊ አባት ናቸው። የ98 ዓመት ዕድሜ ናቸው። እሳቸው ደሴን ለመያዝ 2 ቀን ሲቀራት ስብሰባ አቋርጠው ሂደው በሞትም ከልጆቼ ጋር እሞታለሁ ብለው በቦታው ላይ ተገኝተው ችግሩን የተጋፈጡ አባት ናቸው። ከእሳቸው በመቀጠል ያሉት አንጋፋውና በጣም የምንመካቸው አባት በህመም ላይ ያሉት ብፁዕ አቡነ ቄርሎስ ናቸው። እሳቸውም በህመም ላይ ሆነው ቢሆን ለመታከም የሚሆናቸውን ገንዘብ ሁሉ አውጥተው የተራቡ ልጆቻቸውን ሲያበሉ ነው የከረሙ። እዛው ሀገረ ስብከት ሆነው እዛው ሰሜን ወሎ ላይ ብፁዕ አቡነ ኤርምያስ እኔ እስከማውቀው በቦታው ድረስ ቦታው በተለቀቀ በሳምንቱ ሄደናል። ለምእመናኑ በገንዘብ ብቻ 6 ሚሊዮን ብር የሚደርስ ተበድረው ኦርቶዶክሱን ብቻ ሳይሆን ሁሉንም ህዝብ መግበዋል። መድኃኒት የ3 ወር ያላቸውን ሰዎች የ1 ወር እያስቀሩ የ2 ወር ደግሞ ለሌላቸው ለምሳሌ እንደ ዲያቤቲክስ የመሳሰሉትን ህመም ያለባቸውን እያደረጉ አቆይተዋል እዚያ ያሉ ልጆቻቸውን። አሁን ያንን 6 ሚሊዮን ብር መተካት አለባቸው። እንደምታውቁት መኪናቸውም ተወስዷል። አሁን በእርግጥ ሌላ የተደረገ ቢሆንም በአጠቃላይ የደረሰው ጉዳት ግን ከፍተኛ ነው። ብዙዎቹ በስነ ልቦና ተጎድተዋል። የብፁዕ አቡነ በርናባስ በጣም ረጅም ጊዜ ግንኙነት ሳይኖር በእሳቸውም ላይ ክፉ እየተነገረ ያው እሳቸው ብፁዕነታቸው ያሉትን እኛም ለማስተላለፍ ሞክረናል። በመኖርና ባለመኖር መካከል ሆነው ከልጆቻቸው ጋር በስቃይ የኖሩ አባቶቻችን ናቸው። ከዚህ ቀደም ጉዳት ለደረሰባቸው ድጋፍ ሲያደርግ የቆየው የደብረ ገነት መድኃኔዓለም ቤተክርስቲያን በቀጣይም በሸዋሮቢት ድጋፉን እንደሚቀጥል ቀሲስ ዶክተር ዘበነ ገልጸዋል። እንግዲህ ይሄ አሁን ያለው አሰራራችን ይቀጥላል። አሁን ቀጥሎ ደግሞ በሸዋሮቢት አካባቢ ላሉ በብፁዕ አቡነ ቀለሚንጦስ በዛ ላለው ደግሞ የተወሰነ እንደዚሁ እርዳታ አለን። እሱንም እናደርጋለን። በአንድ የቤተክርስቲያናችን እርዳታ ሰጪ በአቶ ገብረየስ ቤኛ የሚደረገውን እናደርጋለን። እንግዲህ ይሄ የመጀመሪያ ስለሆነ ከዚህ ቀጥሎ ግን እቺም ቤተክርስቲያን በሚቻለው ለመርዳት እዛ ያሉት ምእመናን ዝግጁ መሆናቸውን ለመግለጽ ነው። በዞኑ ነፃ ያልወጡ ወረዳዎች መኖራቸውን የጠቀሱት ብፁዕነታቸው በዚህም ምክንያት ከ40 ሺህ በላይ የሚሆኑ በመጠለያ የሚገኙ ዜጎች በከፍተኛ ችግር ላይ መሆናቸውንም ገልጸዋል። እንግዲህ እንደ ሀገረ ስብከት እኔ ያለሁበት ሀገረ ስብከት ዋግምራ ይባላል። በሰሜኑ አቅጣጫ ያለ ነው። ከትግራይ ጋርም ድንበርተኛ ሀገረ ስብከት ነው። አሁን በእኛ ሀገረ ስብከት 2 ወረዳዎች
አንዱ ወረዳ አበርገሌ ይባላል፣ አንዱ ወረዳ ጻግብጂ ይባላል። እነዚህ ሁሉ ነፃ ያልወጡ ወረዳዎች ናቸው። አንዱ ወረዳ ዝቋላ ይባላል። ከዚያ ወረዳ 4 ቀበሌ። አንዱ ወረዳ ሰቆጣ ዙሪያ ይባላል። ከዚያ ወረዳ 1 ቀበሌ ነፃ አልወጡም። የነዚህ ህዝብ ግማሹ ህዝብ ተፈናቅሎ ወደ 40 ሺህ የሚሆን ህዝብ በመጠለያ ነው ያለው። ሰቆጣ ማለት ነው። በመጠለያ አንድ ካምፕ ላይ ተሰብስቦ በረሃብና በችግር በርዛት ማለቱን አረጋግጣለሁ ማለት ነው። እኔ ያደረጋችሁት ለየሀገረ ስብከቱ የ500 ሺህ ብር በቀጣይም የምታደርጉት ስጦታ መልካም ሆኖ ነገር ግን እንደው እንደ ቤተክርስቲያን ልጅነቴም ችግሩንም እንዳየሁት እናንተ ከምንም በላይ የስነ ልቦናውን ጫና ለመቀነስ ጉዳቱንም ለማየት በተለይ በሊቀ መምህራን ዶክተር ዘበነ መሪነት እዛ ያላቸው አካባቢዎች እንደ አንድ ምንድነው ይሄ መንፈሳዊ ጉዞ ነው የሚባለው፣ ኢየሩሳሌም እንደመሄድ ሌላ ቦታ እንደመሄድ ሄዳችሁ የወንድሞቻችሁና የእህቶቻችሁን ስቃዮች ብታዩዋቸው። ምንም እንኳ መንግስትም ቤተ ክርስቲያንም እርዳታ እያደረጉ ቢገኙም ከችግሩ ስፋት የተነሳ ግን ተደራሽ መሆን አለመቻሉንም ብፁዕነታቸው ይጠቅሳሉ። ይህንን ችግር በመረዳት መንግስትም በተቻለው አቅም ለማገዝ ይሞክራል። ነገር ግን ከችግሩ ስፋት ግን ምንም መድረስ አልተቻለም። በሌላ ደረጃ ደግሞ በጎ አድራጊ ማህበርም ሆነ እንዲያው ግለሰብ መንግስት ያልሆነ ድርጅቶችም መጥቶ ለማገዝ ተጽዕኖ አለ። ያ ምንድነው? አንደኛ የቅጣት አካባቢ ገና ነፃ ስላልወጣ ወደዚያ መሄድ ይቸገራሉ። እኔ ካለሁበት ከዋና ከተማ ሰቆጣ ከ30 ኪሎ ሜትር በኋላ ያውኑ ሌላ ኃይል ነው ያለውና ስለዚህ ወደዚያ የሚመጣ ሰው የለም። ከመንገድ ወልዲያ ላሊበላ እየተመለሰ ያን እህል አስቀምጠው ይሄዳሉ። እኛን መርታችሁ ሰዱ ይሉናል አንዳንዶቹ። የግድ የራበው ሰው ምንም ማድረግ አይቻልምና መኪና እንደገና ፈልገን ከወልዲያም ከላሊበላ መርተን እንወስዳለን ማለት ነው። በችግሩ ውስጥ ያሉት ብዙ አባታችን ያለፉት ይናገሩታል። እንዲህ በቃላት ተገልጾ የማያልቅ ነውና በገንዘብም የማይተካ ጉዳት ነው የደረሰባቸው። የስነ ልቦናው ጫና ከባድ ነው። ስለዚህ እንደነ ዶክተር አይነት መምህራን በቦታው ተገኝቶ አይዟችሁ ማለት አልወደቃችሁም አልሞታችሁም ማለት ተገቢ ነው የሚሆነው። እዛ አካባቢ ያሉት ልጆችን ከባድ ነው ችግሩ። እንግዲህ ይህንን ችግር እግዚአብሔር በቸርነቱ ይፍታልን ብለን ከመጸለይ በቀር ሌላ ምንም ነገር የለም። እንዳው ይህንን መልእክት ማስተላልፈው በዓለም በኢትዮጵያ እንዳው ያላቸው ወገኖቻችን ከምንም በላይ በጸሎት ብትረዱን ብታግዙን። ገንዘቡ 2ኛ 3ኛ ደረጃ ሊሆን ይችላል። ከምንም በላይ እንዳው በጸሎት ሁላችንንም እንዳው እግዚአብሔር እንዳው ብንጠይቀው ሌላ ምንም አማራጭ የለም እና ይህንን በጸሎት እባካችሁ አግዙን ነው የምለው በእውነት። ብፁዕነታቸው ከቀናት በፊት በመጠለያ የሚገኙ ነዋሪዎችን መጎብኘታቸውን ገልጸው ያሉበትን ሁኔታ ሲያዩ ግን በእጅጉ ማዘናቸውን ገልጸዋል። ወደዚህ የመጣሁት የዛሬ 4 ቀን ነው። ከዚያ በፊት እዚያ መጠለያ ሄጄ ነበርኩኝ። እዚያ ያለውን ህዝብ ላይ ትንሽ ዱቄት ነበረችና ለማከፋፈል 10 ኪሎ 15 ኪሎ ለማከፋፈል ልብስ ነበር፣ ያን ለማከፋፈል ሄጄ ነበር እና ሳይወድ በጣም ለአይምሮ ይከብዳል። ያን አይቶ አይምሮ መሸከም አይችልም። በጣም አልቅሼ ነው። የአብነት ተማሪዎች በጣም ህጻናቱ ተገድለዋል። ትምህርት ቤቶቹ ቁሳቁሶቹ ተዘርፈዋል፣ የወደሙ አሉ። አብያተ ክርስቲያናቱ በሰፋ ቁጥር ሄደዋል። ቀለብ የሌላቸው አሉ። ጦርነት የተካሄደበት ቦታ ደግሞ የሚያስቸግረው ቀጣዩ ነው። ዘንድሮ ስላልታረሰ እህል ስላልተሰበሰበ የሚቀጥለው ረሃብ ደግሞ ያሰጋል። ስለዚህ ያንን ሁሉ ልታስቡ ይገባል። ሁላችንም እንቅልፍ አተን ልንሰራበት የሚገባ ነው። ህፃናቱ ሲያለቅሱ፣ ባዶ የሆነ ጦት የነከሱ ሲያለቅሱ፣ አረጋውያኑ ሲያዩት በጣም አይምሮ መሸከም ይከብዳል እና ስለዚህ ይህንን ችግር እግዚአብሔር ብቻ ነው እና ማስወገድ የሚችለው። ሁላችሁም እባካችሁ እንዲያው ጸልዩልን፣ እንጸልይ የሚለውን
መልእክት እንዲያው በትህትና ማስተላለፍ እወዳለሁ። እንደተባለው ሰንበት ትምህርት ቤቱ በቤተ ክርስቲያኑ ስር ነው። ለዚህም ትልቅ ስራ እንድንሰራ ከስር ከስር የሚያስተምሩ አባታችን መምህራችንን እናመሰግናለን። እኔ ሰንበት ትምህርት ቤቱ ሰብሳቢ ነኝ። ሰንበት ትምህርት ቤታችን የተለያየ ብዙ ስራ ይሰራል። ሰንበት ትምህርት ቤቱ ሁልጊዜ አጽዋማት ላይ እየሰበሰበ በዚህ አጽዋማትን ጾሞ መፍታት ላቃታቸው በኢትዮጵያ ለሚኖሩ ብዙ ቤተሰቦችን እርዳታ ያደርጋል። በዚሁም ብዙ እድል አግኝተን ወደፊት በተጠናከረ መንገድ ለመስራት አቅደናል። ከዚህ በፊትም ብዙ ተመሳሳይ እርዳታዎች አድርገናል። ግን በጣም በተጠናከረ መንገድ አልነበረም። በጊዜው ችግር ሲነሳ ለዛ መልስ በመስጠት ነበረ። ወደፊት ግን ቋሚ የሆኑ ፕሮጀክቶችንና የጠበቀ ግንኙነት ለመመስረትና በዛ በኩል ለመስራት ታላቅ ፍቃድና ምኞት አለን። የእርሶ ጸሎት የእርሶ በረከት ደርሶን ያንን ለማድረግ ያብቃን እላለሁ። አሁን ደግሞ በዘንድሮ ይህንን ስንሰማ ይሄ ነገር ወደዛ ቢዞር ብለን ያጾማቱንም ከአካባቢያችን ካለው ከቤተክርስቲያናችን አባል ከተለያዩ ቦታ ሰብስበን ይህንን አንስተናል። በድጋሚ በእውነት ከልብ አድርገን የሰጣችሁትን ስጦታ እናመሰግናለን። እግዚአብሔር ዋጋችሁን በሰማይ ይክፈላችሁ። ሰንበት ትምህርት ቤታችንን ያሳድግልን። ለዚህ መነሻ የሆኑትን የደብራችሁን አስተዳዳሪና የዋሽንግተን ዲሲን አካባቢ ሀገረ ስብከት ስራ አስኪያጅን ዶክተር ቀሲስ ዘበነን በጣም ነው የማመሰግን። እንደዚህ አይነት የቤተክርስቲያን ልጆቹን ያላሳጣን አምላክ ክብር ምስጋና ለሱ ይድረሰው። እናንተም የበለጠ ስራ እንድትሰሩ እግዚአብሔር እርዳችሁ። በዋሽንግተን ዲሲ ደብረገነት መድኃኔዓለም በሰንበት ትምህርት ቤቱ በኩል የተሰጠን 500,000 ብር በጣም ብዙ ብር ነው። በእውነት ለተቸገረ ለሌለው ሰው 100 ብርም ከዚያ በታችም ያለው ብዙ ነውና በጣም በቤተ ክርስቲያን ስም አመሰግናለሁ። እግዚአብሔር አምላክ ዋጋችሁን ይክፈልልን። እግዚአብሔር አምላክ በሰጣችሁት ልክ እድሜያችሁን ያርዝምልን። ይሄ በዚህ የሚቆም አይደለም። እንደተባለው ወደፊትም ሰፊ ስራ እንሰራለን ብለን እናስባለን። ይህን እንድናደርግ ያው የአባቶቻችን ጸሎት ያስፈልገናል። እናንተም በጸሎታችሁ አስቡን። እግዚአብሔር ይስጥልኝ። እንግዲህ መምህር ዘበነ በእውነት መሳይነከ ብሩህ ውእቱ ኩሉ ሥጋከ ብሩህ ይከውን ብሩህ ውእቱ ይላል ወንጌል ላይ። ዓይንህ የበራ ከሆነ ሌላ አካል ሁሉ ብሩህ ይሆናል፣ ብርሃን ይሆናል ነው የተባለው። ዓይንህ ግን የማያይ ጨለማ ከሆነ ሌላ አካል ሁሉ ጨለማ ይሆናል ነው የተባለውና በዓይን የተመሰለ መሪ መምህር ነው፣ የሚመራ ህዝቡን የሚመራ መምህር ነውና ስለዚህ እርስዎ መልካም ዓይን መልካም ስለሆኑ ይህንን በማስተባበር እንግዲህ ወገንን ከማገዝ የበለጠ መልካም ስራ የለም። ይህን ሌላ እረፍት ሌላ የለም። እግዚአብሔር አምላካችንም ይህንን ያለ ርህቁ አብላክሙኒ አሁን የምናደርገው ለሰው ብቻ ለእግዚአብሔር እኮ ያደረገ ያለው ነው። ብራ አበላችሁ ይሄ ነው እና ስለዚህ ብራ አበላችሁ ብታረዝ አለበሳችሁ ያደረገ ነው ለእግዚአብሔር እኮ ለኛ ነው ያደረገ ለራሳችሁ እና እየተደረገ ያለው በእውነት የድጋፋችሁ አሁንም ቢሆን ብዙ የተራበ ህዝብ አለ፣ ብዙ የታረዘ ህዝብ ስላለ እንዲያው መታከል አለበት የሚል ይሄንን ችግር እንዲያው በርግጥ ያልሰማ ያላወቀ አለ ማለት አልችልም። ነገር ግን የበለጠ ተረድቶ ይሄ ድጋፍ በእናንተም ብቻ ሳይሆን በሌላውም በኩል እንዲያው አስተባብራችሁ ይህንን በጣም የተራበው ሰው ትንሽ ዳቦ ቀምሶ የሚያድርበት የሚውልበት ነገር እንዲኖር ይህንን እንዲያው መልእክት እንድትቀበሉልኝ የሚል ነው ያለኙ። ብፁዕ አባታችን አቡነ በርናባስ ቡራኪዎ እዚህ ባለነው በእኛም እዛም ባሉት እንዲሁም ደግሞ ይህን የቴሌቪዥን መርሃ ግብርን በሚከታተሉት ሁሉ ላይ አድሮ ይኖርልን።
በመጨረሻም ለወገናቸው ጥሪ በመድረሳቸው የደብረ ገነት መድኃኔዓለም ቤተ ክርስቲያንንና የሰንበት ተማሪዎችንና ቀሲስ ዶክተር ዘበነንም ያመሰገኑ ሲሆን ብፁዕነታቸው በቀጣይም የሀገር መከራን ከስሩ ለመቅረፍ በስነ ምግባር የታነጸ ትውልድ መፍጠር ዋነኛ መፍትሄም ነው ብለዋል። አያይዘውም ይህ መከራ ወቅት ሲያልፍ ሕፃናት የሚታነጹበት ትምህርት ቤት ለመገንባት ፕሮጀክት መቅረጻቸውንም ገልጸዋል። ለዚህም ፕሮጀክት ስኬት የደብረ ገነት መድኃኔዓለም ቤተ ክርስቲያንንና ቀሲስ ዶክተር ዘበነንም አደራ ብለዋል። በቀጣይ እንግዲህ እግዚአብሔር ይህንን መከራ አሳልፎ ይህንን ሌሊት አንግቶ ቀን ላይ ከደረስን ልንሰራ ያቀን ነው ትምህርት ቤት አለ። በተለይ አጸደ ሕፃናት ከምን በላይ ይህ ሁሉ መከራ ሊመጣ የቻለው የስነ ምግባር ጉድለት ነው። እግዚአብሔርን ያለ ማወቅ ነው። ስም እግዚአብሔርን ያለ መጥራት ውጤት ነው፣ ሌላ ነገር አይደለም አሁን እና ስለዚህ ስም እግዚአብሔርን የሚጠራ ሕፃን እንፈልጋለን። በእድሜ ከምን በላይ በህይወት የምመኘው ይሄንን ነው። ከብፁዕ አባታችን አቡነ በርናባስ የተቀበልኩት የአደራ ፕሮጀክት አለ። ይህም ቅድም ብፁዕ አባታችን እንደገለጹት የመዋዕለ ሕፃናትን ትምህርት ቤት ለማቋቋም ነው። ይህም ሁሉ ስናስበው 50 ሎሚ ለ50 ሰው ጌጥ ነው ተብሎ እንደሚነገረው ስናስበው በጣም ትንሽ ነው የሚሆነው። አሁን ይሄ ፕሮጀክት ድንገት 9 ሚሊዮን ብር ሊሆን ይችላል። ከዛ ውስጥ እኛ ስንቱን ልንሸፍን እንችላለን? ስለዚህ ገዳማት ኮሚቴው ሊያስብበት፣ ሰንበት ቤቱ ሊያስብበት ይገባል። እንደዚሁ ሌሎችም ቦታዎች አሉ። የተበደሩት ብር አለ። ሀገረ ስብከቱን የተበደረው 3 ሚሊዮን ብር ወይም 3.5 ሚሊዮን ብር እርግጠኛ ነኝ 10 ሰዎች ማህበር ያላቸው ቢሸፍኑት ብፁዕ አባታችን አቡነ በርናባስ በአቡነ ኤርሚያስም አካውንቱ ለተጎዱት ወገኖች ተብሎ የተከፈተ ነው። ደግሞ ደስ ያሰኛል። በቤተክርስቲያናችን ስር መዋቅሩን ጠብቀን በሀገረ ስብከቱ ስር ማድረግ እሱ ራሱ ትልቅ ህሊና እረፍት ይሰጣል። ብዙ አድርገናል እኮ በሌላ በጣም ብዙ አድርገን ነው። እኛ እንናገርም ሊቃዊ ይመራል ለእንትን እንዳይሆን ለእግዚአብሔር ነው የምናደርገው በሚል ይሄ ግን ብርታት ይሆናል። ደግሞ የራሳችን ቴሌቪዥን አይ ይሄን እናቀርበው ሲል ነው እንጂ እኛ እንደው ሸፈን ብለንም ልናደርግ ነበር ያሰብነው። ገና እንደውም ይሄ መጀመሪያችን ስለሆነ ነው በዚህ አሁን ባለውና ከዚህ በፊት ያደረግናቸው ብንዘርዝር ከዛ ደብር ብቻ የተደረገው ልንገልጸው ማንችለው በእውነት ቅድም ገና ነን የሚለው አቶ ዮሐንስ ወደፊት ያለውን በማሰብ ነው እንጂ እስከዛሬ የተደረገው ከዛ ቤተክርስቲያን መግለጽ አይቻልም። እና ይሄንን የመዋዕለ ሕፃናት ትምህርት ቤት ፕሮጀክት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብፁዕ አባታችን አቡነ በርናባስ በዋግኽምራ ሀገረ ስብከት ለሚሰራው ቢያንስ ምን ልናደርግ እንችላለን የሚለው ይሄንን ብፁዕ አባታችን ከብፁዕነቱ እንደተቀበሉ እኔ ደግሞ እዚህ ያሉ ቀጥታ እዛ ስንሄድ ይሄን እናስረክባለን። ትምህርት ቤቶቹ ወደ ዘመናዊ ሲገቡ አቡነ ዘበሰማያት የሰማይ አባታችን ብለው እንዲቀጥሉ ነው የምንፈልገውና ስለዚህ ሁለቱንም አቀናጅተው እንዲማሩ ይሄ ነው እንግዲህ ስመ እግዚአብሔር ከተጠራ ሰላም ይኖራል። ስመ እግዚአብሔር ከሌለ ሁሉም የለም እና ስለዚህ ይሄን በጣም በህይወት እመኘዋለሁ። ስለዚህ ያለኝ እቅድ እንደው ሕፃናት መንፈሳዊንም ዓለማዊንም አንድ አድርገው የሚማሩበት ሁኔታ ነውና ይሄንን በፕሮጀክቱ ተቀርጾ አምጥቻለሁ ማለት ነው። እግዚአብሔር ይስጥልን፣ አባቶቻችንን ይጠብቅልን። እንዲህ አይነት አርአያ የሚሆኑ የሚታዩ አባቶች ስላሉን ደስ ይለናል። ኦርቶዶክስ ተዋሕዶ ቤተክርስቲያን ዝም ብሎ በማልቀስና በመጮህ ላይ ሳይሆን በስራ ነው የምትገለጠው። በስራ መግለጥ፣ በብርታት መግለጥ የሁሉም ኦርቶዶክስ ሸክም የሁላችንም ሸክም ስለሚሆን ብፁዕ አባታችን ጸሎቱ አይለየን። ይህን ተቀብያለሁ። ከዛ ቀጥሎ ደግሞ ለገዳማት ኮሚቴው አስረክቤ እነሱም ከብፁዕነቱ ጋር እየተገናኙ እዚህ ደግሞ ያሉን የእኛ ወንድሞቻችን ተወካዮች አሉ። እነዚህ ግንኙነት ፈጥረው ከእናንተ ጋር ብዙ ስራዎችን እንደምንሰራ ተስፋ አደርጋለሁ። ለዚህም የብፁዕነቱ ጸሎት አባቶቻችን ሁሉ ጸሎት ከኛ ጋር ይሁን። ብፁዕ አባታችን እግዚአብሔር ይስጥልን። እግዚአብሔር አምላካችን በእውነት ላደረጋችሁት ነገር እግዚአብሔር አምላክ ዋጋችሁን ይክፈላችሁ።